እድል ቢዝነስ ለእናንተ ምንድን ነው? መልካም ቢዝነስ ማለት የሰዎችን ችግር መፍታት ማለት ነው። የብዙ ሰዎችን ችግር ስንፈታ ብዙ ገቢ እናገኛለን። የጥቂቶችን ችግር ስንፈታ በጥቂቶች እናገኛለን። ለምሳሌ የፌስቡክ ፈጣሪ ማርክ ዙከርበርግን እንመልከት። የስንት ሰው ችግር ነው የፈታው? የቢሊዮኖችን። አሁን ላይ በቢሊዮኖች ቢያገኝ አይደንቅም። በሰፈሮቻችን ያሉ ጸጉር ቤቶችን የምን ያክል ሰዎችን ችግር ነው እየፈቱ ያሉት? ለዛም ነው የሚያገኙት ገቢ አነስተኛ የሆነው። በዓለም ላይ የድሃ ነው የሀብታም ቁጥር የሚበዛው። እናም ለምን ይመስላችኋል? ጥሩ፣ የራሳችሁ ምላሽ እንዳሰባችሁ እናምናለን። በዚህ ጥያቄ ላይ በደንብ ጥናት ሰርቶ ያወጣ ትልቅ አሜሪካዊ ጸሐፊ አለ። ሮበርት ኪዮሳኪ ይባላል። የታዋቂው መጽሐፍ ሪች ዳድ ኤንድ ፑር ዳድ ጸሐፊ ነው። ሮበርት ኪዮሳኪ በጥናቱ እንዳሳየው ሰዎች በትክክል ሰርተው ገቢ የሚያገኙበት 4 አይነት መንገዶች አሉ። የመጀመሪያው ሁላችንም የምናውቀው የቅጥር ህይወት። በቅጥር ህይወት ውስጥ አንድ ሰው ቢያንስ በቀን ለ8 ሰዓት እናም ከዛም በላይ ይሰራል። በዚህ ሂደት ውስጥ ይህ ግለሰብ እድሜውን፣ እውቀቱን፣ ጉልበቱን በቀን ለ8 ሰዓት በመስጠት ከመሰረታዊ ፍላጎቶች የማያልፍ የወር ደሞዝ ያገኛል። የሚያሳዝነው እውነታ ይህ ግለሰብ በህይወቱ የጊዜና የገንዘብ ነፃነት ሳይኖረው በየቀኑ የተቀጠረበት ቦታ በመገኘት እድሜ 65 ላይ ለመጦሪያ የማይበቃ ጡረታን ይዞ ይወጣል። ሁለተኛው ራስን መቅጠር። በራስ መቅጠር ውስጥ ደግሞ የብቻ ልፋትን ስለሚወስድ የስራ ሰዓት በቀን ከ12 እስከ 16 ሰዓት ህይወት ለማይቀይር ከእጅ ወደ አፍ ሆነ ኑሮ ይሰራል። ራስ ቀጣሪው ግለሰብ የገንዘብና እጅግ በጣም የጊዜ ነፃነት የለውም። አቅሙ፣ ጉልበቱ፣ ስሜቱ፣ ትጋቱ በተዳከመ ጊዜ በትልቁ የመኖርና ያለመኖር ጥያቄ ውስጥ ይገባል። አሜሪካ ላይ የተደረገውን ጥናት እንደሚያሳየው ከሆነ በግል የሚጀመሩ ስራዎች እስከ 5 ዓመት ብቻ ይቆያሉ፣ ከዛም ያቆማሉ። ለምሳሌ ሰፈር ላይ የምናያቸውን ሱቆች በፍጥነት ዳቦ ቤት፣ ጸጉር ቤት፣ የሸቀጥ ሱቅ ወዘተ በመሆን ይቀያየራሉ። በመቀጠርና ራስ በመቅጠር ውስጥ ያሉ የዓለማችን ህዝቦች 95% ሲሆኑ የዓለማችንን 5% ሀብት ይይዛሉ። ይህም ማለት 5 ዳቦ ለ95 ሰው ማለት ነው። ስለማይበቃ በጣም ውድድርና እኔ ልቅደም የበዛበት የፉክክር አካሄድ ነው። ሶስተኛው የቢዝነስ ባለቤቶች። በቢዝነስ ባለቤትነት ውስጥ ግለሰቡ ሰራም አልሰራም፣ ተኛም ተነሳም፣ ኖረም ሞተም፣ ተዝናናም የሚያንቀሳቀሰው ቢዝነስ ወይም ሀብት በቀጣይነት ገቢ የሚያመጣለት ከሆነ ቢዝነስ ባለቤት ነው እንላለን። ለምሳሌ ህንፃን ገብቶ የሚያንከራይ፣ መጽሐፍ በተደጋጋሚ ማሳተም፣ ሲስተምን መገንባት ልክ እንደ ራይድ አይነት ሲስተም፣ ወይም ደግሞ ብራንድ ያለው ስም ካለን ያንን በማከራየት ሲስተም መገንባት ይቻላል። በዚህ ውስጥ ከጊዜ ነፃነት ባሻገር የገንዘብ ነፃነት የሚያገኝበት ከራስን በማለፍ ለብዙ ሰዎች የሚደረስበት ሂደት ነው። አራተኛው ኢንቨስተር። ገንዘባቸው ገንዘብ የሚገዛ ሰዎች፣ ለምሳሌ የተገነባ ህንፃን የሚገዛ ሰው። ከማብራሪያ እንደምንመለከተው የገንዘብና የጊዜ ነፃነት ያለው ግለሰብ ኢንቨስተር ይባላል። በዚህ እንቅስቃሴ ውስጥ ያሉ የዓለማችን 5% ህዝቦች ሲሆኑ የዓለማችንን ደግሞ 95% ሀብት ይይዛሉ። ይህም ማለት 95 ዳቦ ለ5 ሰው መስጠት ማለት ነው። ነፃነትና የመትረፍረፍ ኑሮ ነው። እናንተ የትኛው ጋር መሆን ትፈልጋላችሁ? ተቀጣሪ፣ ራስ ቀጣሪ፣ የቢዝነስ ባለቤት ወይም ደግሞ ኢንቨስተር? ከምላሻችሁ በፊት አንድ ሂሳብ እንስራ። ለምሳሌ አንድ የ40,500 ደሞዝተኛ የተጠራ 25,000 ብር እጁ ላይ ይገባል። እናም ይህ ግለሰብ ለመሰረታዊ ፍላጎቶቹ ለቤት፣ ለምግብ፣ ለልብስ፣ ለትራንስፖርት ወጪዎች አውጥቶ ስንት ብር ይቆጥባል? 20,000ውን ለፍጆታው ቢያወጣ 5,000 ብር ቢቆጥብ በ1 ዓመት ውስጥ ይህ ግለሰብ 60,000 ብር ይቆጥባል። በ2 ዓመት ውስጥ 120,000፣ በ3 ዓመት ውስጥ 180፣ በ4 ዓመት ውስጥ 240,000፣ በ5 ዓመት ውስጥ 300,000 ብር ይቆጥባል። በ10 ዓመት ውስጥ 600,000፣ በ20 ዓመት ውስጥ 1.2 ሚሊዮን ብር ይቆጥባል። 1.2 ሚሊዮን ብር በአሁኑ ሰዓት ምን ይሰራል?
ይህ ግለሰብ ፈጣሪ እድሜ ሰጥቶት እሱንም ከሄደ ነው። ስለዚህ በህይወታችን የምንወስነው መንገድ፣ የምንመርጠው ምርጫ ነገአችንን ይወስናል። ዛሬ ላይ ቆም ብለን ማጤን መልካም ነው። ምላሻችሁ 5% የዓለማችን ህዝብ ጋር መሆኑን እንደሆነ እርግጠኛ ነኝ። ነገር ግን እንዴት ወደዚህ የዓለም ህዝብ ውስጥ እገባለሁ ብለው ተጨንቀዋል? እንኳን ደስ አለዎት። ይህ ኩባንያ የቢዝነስ ባለቤት የሚሆንበትን እድል ይሰጡታል። እንዴት? አንድ ሰው ትንሽ ቢዝነስ ሊጀምር ቢል መነሻ ካፒታል ስንት ያወጣል? ነገር ግን በዜሮ መነሻ ነገ ላይ ሰራንም አልሰራንም በቀጣይነት በሚሊዮኖች ብር ማግኘት የምንችልበትና የቢዝነስ ባለቤት የምንሆንበትን እድል ይህ ኩባንያ ይሰጠናል። በምን መልኩ? አንድ ሰው ቢዝነስ ሲያቋቁም 4 መሰረታዊ ነገሮች ያስፈልጉታል። የመጀመሪያው የሰዎችን ችግር የሚፈታበት ምርት ወይም አገልግሎት። ሁለተኛው ትርፍ ሊያገኝበት የሚችለው ዋጋ። ሶስተኛው ምርት ወይም አገልግሎት የሚያቀርብበት ቦታ ያስፈልጓል። አራተኛው ሰው ያወቀውና የተረዳውን ነገር ነው የሚጠቀመው። ስለዚህ ማስታወቂያ ያስፈልጋል። እነዚህን ነገሮች ስናሟላ ሙሉ ሪስኮችን እንወስዳለን። ማለትም ምርታችንን ካልተሸጠ ሙሉ ኃላፊነትን እንወስዳለን። ከነዚህ መሰረታዊ ነገሮች ውስጥ 3ቱን ይህ ኩባንያ ይሸፍንልናል። አገልግሎት፣ ዋጋና ቦታ። ከእርሶ ምን ይጠበቃል? ማስታወቂያ። አንድ ሰው የዚህን ኩባንያ ስልጠናዎች ገዝቶ ተጠቅሞ በህይወቱ ለውጥ ካመጣ ለሚያስፈልጋቸው ሰዎች የቃል ማስታወቂያን በመስራት ከትንሽ ገቢ እስከ መካከለኛ ከዛም እስከ ገንዘብና የጊዜ ነፃነት መድረስ ይችላል። ነገር ግን ከዛ በፊት እርስዎ ማስታወቂያ ሰርተው ያውቃሉ? ማስታወቂያ ሰርቼ ያውቃለሁ ብለው ያስባሉ? በእርግጠኝነት ብዙ ሰዎች ማስታወቂያ እንደማይሰሩ ይሰማቸዋል። ነገር ግን ሰዎች በጠቅላላ ተፈጥሯዊ የማስተዋወቅ ክህሎት አለን። የተጠቀምንበትን ምግብ ቤት፣ ጸጉር ቤት፣ መዝናኛ ቦታ፣ መልካም ነገሮች ያገኘንበት ነገሮች በሙሉ ለቤተሰብ፣ ለዘመድ፣ ለምናውቃቸው ሰዎች እናስተዋውቃለን። ይህ ኩባንያ የሰዎችን ተፈጥሯዊ የቃል ማስታወቂያዎችን በመጠቀም አገልግሎቱን ወይም ስልጠናዎችን ይሸጣል። ይህም ማለት ኩባንያው የቲቪ፣ የራዲዮ፣ የጋዜጣ፣ ሌሎች ማስታወቂያዎችን አይጠቀምም። ለምን? አንደኛ ቲቪ ላይ የሚታወቁ ማስታወቂያዎች ከእውነት በላይ ግነት የበዛበት ስለሚሆን የጠበቅነውን ላናገኝ እንችላለን። Give me that. ሁለተኛ ምርቱን ወይም አገልግሎቱን ያልተጠቀሙ ሰዎች ያስተዋውቁታል። ሶስተኛ ለምሳሌ ውሃን ቲቪ ላይ ብናሳይ ሰው ውሃ መጠጣት እንዳለበት በቅጽበት ይረዳል። ነገር ግን ይህንን የስልጠና ጥቅሎች ማብራሪያ ቢሰጥ ረዘም ያለ ሰዓት ስለሚወስድ ይህ ኩባንያ ለቲቪ፣ ለሬዲዮ፣ ለጋዜጣ የሚያወጣውን ወጪ ከቨር ማድረግ አይችልም። በተጨማሪም ሰዎች ከቲቪ ማስታወቂያ የበለጠ ቤተሰቦቻቸውን ስለሚያምኑ በቲቪ ከሚያዩት ምርት ይልቅ ቤተሰብ፣ ጓደኛ ወይም የተጠቀመው ሰው የጠቀሟቸውን ምርቶች የመግዛት እድል አላቸው። ስለዚህ የሰዎችን ተፈጥሯዊ የቃል ማስታወቂያ በመጠቀም ነው የሚሸጠው። ይህንን ተፈጥሯዊ ክህሎታችንን ወደ ቢዝነስ የምንቀይርበት ትልቅ ዓለም አቀፋዊ ኢንዱስትሪ የቀጥተኛ ሽያጭ ኢንዱስትሪ ይባላል። ይህ ኢንዱስትሪ የቃል ማስታወቂያን በመጠቀም የተለያዩ ምርቶችና አገልግሎቶችን የተለያዩ ኩባንያዎች ወደ ተጠቃሚዎቻቸው በቀጥታ የሚያደርሱበት ግዙፍ ኢንዱስትሪ ነው። በዓለም ላይ ከ100 ዓመት በላይ የቆየ ከ5000 በላይ ኩባንያዎች የሚሳተፉበትና በዓለም ላይ ብዙ ግለሰቦችን ከምንም ተነስተው ሚሊዮነር እንዲሆኑ ያደረገ ኢንዱስትሪ ነው። ይህም ኩባንያ ይህን ኢንዱስትሪ በመጠቀም ሰዎች የቃል ማስታወቂያዎችን በመስራት ከሽያጮቻቸው ላይ ትልልቅ ገቢዎችን ማግኘት እንዲችሉ፣ የዓለም አቀፍ ጉዞ እንዲጓዙ እንዲሁም የመኪና ሽልማቶችን በተለያዩ ዙሮች ይሸልማል። በተጨማሪም ከዓለም አቀፍ ሽያጭ ላይ ትርፍ ተከፋይ የመሆን እድል ይሰጣል። ይህ ኩባንያ 2012 ዓ.ም ታህሳስ ወር ላይ በ19.6 ሚሊዮን ብር ካፒታል ህጋዊ ንግድ ፍቃዱን በማውጣት የተቋቋመ አክሲዮን ማህበር ሲሆን አሁን ላይ ከ400 በላይ ባለ አክሲዮኖች ኖረውት የሚንቀሳቀስና ለሀገር ጠቃሚ የሆነ ትውልድን በስልጠና በማፍራት እንዲሁም በሚሊዮኖች የሚቆጠሩ ብር ግብር በመክፈል ትልቅ አስተዋጽኦ በማበርከት ላይ ያለ ሀገር በቀል ድርጅት ነው። በተጨማሪም ከአእምሮ ንብረት ጽሕፈት ቤት በኦዲዮ ቨርቹዋል ዘርፍ ለስልጠናዎቹ ፓተንት ራይት ማግኘት የቻለ ሲሆን በሀገሪቷ ውስጥ ላሉ ትላልቅ አመራሮች፣ የፓርላማ አባላትና የመንግስት ባለስልጣናት የግል ስምና እድገት ማዳበሪያ ስልጠናዎችን በማሰልጠን ሀገራዊ ኃላፊነቱን በመወጣት ላይ ይገኛል።
ጠቃሚ የሆነ ዘርፍ ላይ በመሰማራት ፈጣን እድገት በማስመዝገብ ላይ የሚገኘው ይህ ኩባንያ ዋና ቢሮውን ቦሌ አለምነሽ ፕላዛ በማድረግ የማሰልጠኛ ቢሮዎችን ደግሞ ቦሌ፣ መገናኛ እንዲሁም አዳማ ላይ ከፈተ ሲሆን ዓለም አቀፋዊ ተደራሽነቱን ለማስፋት ደግሞ በእስራኤል፣ በደቡብ ሱዳን እና በካናዳ ላይ ቢሮዎችን ከፍቷል። ከዚህ ኩባንያ ጋር የሼር ባለቤት ሆነን የምንጠቀምበት እንዲሁም ስልጠናዎችን በመጠቀም የራሳችንን ትልቅ ቢዝነስ የምንገነባበት እድል ተመቻችቶልናል። በምን አይነት መልኩ እድሉን ልጠቀም የሚለውን መረጃውን እንዲያገኙ ከጋበዟቸው ሰዎች ጋር መወያየት ይቻላል። ህይወት ምርጫ ናት። መልካም የስኬት ዘመን።